አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 19 በዚች ቀን የአርማንያ ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት አረፈ። ከእርሱም ጋር 150 ሰማዕታት። ይህም ቅዱስ ትከሻ ነቃይ የተባለ የሐርመዝ ልጅ በሳቦር ግዛት ውስጥ ይኖራል። ይህም ሳቦር ሌላውን ንጉሥ ድል በሚያደርግ ጊዜ አስሮ ትከሻውን ይመዝዘዋል እና ትከሻ ነቃይ ተባለ። ይህም ከሃዲ ለጣዖት እንዲሰግዱ እያስገደደ ምዕመናንን በጽኑ ስቃይ አሰቃያቸው። ይህም የከበረ አባት ስምዖን ለንጉሥ ሳቦር መልእክትን ጽፎ ላከለት እንዲህ የሚል የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ደሙ ያዋጃቸውን ከሰው ተገዥነት ድነዋል። የክብር ባለቤት የክርስቶስ ተገዢ ናቸውና፣ ስለዚህ ተገዢ መሆን ከሰራው ሕግ አብዝቶ መገበርም አይገባቸውም። የሕያው እግዚአብሔር ሕግ ለለወጡ ከሃዲያን አይገዙም። ስለ እርሳቸው ደሙን ባፈሰሰ በክብር ባለቤት በክርስቶስ ስም እንዲሞቱ እነርሱ ይመርጣሉ። ንጉሥ ሳቦርም ይህን መልእክት ባነበበ ጊዜ በዚህ አባት ላይ እጅግ ተቆጣ። በሁለት ሰንሰለትም አስሮ በእስር ቤት ጣለው። በዚያም ሃይማኖታቸውን ክደው ሰማይን ያመለኩ እነርሱ በሌላ የታሰሩ ብዙ እስረኞች አገኘ። ይህም ቅዱስ ገሰጻቸው፣ አስተማራቸው። እነርሱም ተጸጽተው በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው መሰከሩ። ራሶቻቸውንም ቆረጧቸውና የሕይወትን አክሊል ተቀበሉ። ከዚህም በኋላ ይህን አባት ወደ ምስክርነት ሸንጎ አቀረቡት። ከእርሱ ጋር 150 ሰዎች አሉ። እነርሱም አንገታቸውን እስከተቆረጡና አክሊል እስከተቀበለው ድረስ ያጽናናቸው ነበር። ከእርሳቸውም አንዱ ሰይፍን ከመፍራት የተነሳ ደንግጦ ሃይማኖቱን ሊክድ ወደደ። በዚያ ካቆሙት አንዱ አትደንግጥ፣ የሰይፍ በትር ዓይንህን ከሸፈንክ ምንም አይደለም፣ ጽና፣ ከሰማዕታት ጋር ተቆጥረ ከክብር ባለቤት ክርስቶስ ጋር ለዘላለም ነግሰህ ትኖራለህ ብሎ አጽናናው። እንዲሁም አደረገ። የሕይወት አክሊልም ተቀበለ። ስሙ ባሴቅ የተባለ ያንን ያጽናናውን ሰው ከሰሱት። ንጉሥም አስቀርቦ ምላሱን አስቆረጠው፣ ቆዳውንም አስገፈፈውና ነፍሱን አሳለፈ። የድል አክሊልንም ተቀበለ። ከዚህም በኋላ የከበረ ስምዖን ወደ እርሱ አቅርቦ ለአማልክት ስገድ፣ ያለበዚያ ጽኑ ስቃይ አሰቃያለሁ አለው። ቅዱስም ትእዛዙን አልሰማውም፣ ስቃይንም አልፈራም። ያን ጊዜ ራሱን በሰይፍ እንዲቆርጡ አዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊል ተቀበለ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ዘአቅረብኩ ማሕሌተ ዘኪርየ ማዕረፍ መነተጻምዱ ዘልፈለለነ ብብትወከብ ዘኔቴ መጽሐፈ እንተ ርእሰከ እግዚኦ ጸሪቀ ምሕረት ውኩፈ ለአቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኩ ጋይዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወዘጻፎን ዘደርስ ወለዘአንብቦ ለዘተርጎመ ልሳነ ሐዲስ ወለሰምዐ ቃሎ በዝነ መንፈስ ጸሎቶሙ ማርያም አራቂተ ኩሉ እምባ ሰወረ የማረን ኢየሱስ ክርስቶስ ቅዱሳኑ ጸሎት ይጠብቀን። በረከታቸውም ከእኛ ጋር ትኑር። አምላክነ በከነቱ ከምሳና ወረዘ